እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። እንዴ ኧረ አለ አንዱ አለ 17 የሚባለው መናፈሻ ጋር አገልጋይ ነኝ ብሎ ቆይ አንዴ ሴቷን ልጅ ስትነካት አለ እኔ በግልጽ ነው የምናገረው አለ የመራቢያ አካል ይቆማል። ቫይራል ነበር እኮ የረሳት ላይ የምሬ ለበለ ከዛ በኋላ አንቺ የሰርግ ቤት ድስት ነች ወይ ሁሉም የሚያማስልሽ ማርያምን አንዳንዴ በጣም ዘላቢ ያደረገ ያወራል። የሆነ ጊዜስ በውስጥ አንዷ ታወራኛለች ነው አንዷ ምንድነው ብቻ እንዲህ የሆነ እኔን ይፈልጉኛል አይነት ነገር አለና ስሚ እሜቴ የኔ ተይዟል ላንቺ አይሆንም ይሰማሻል እሜቴ አላለም። ዛቶ ኤርሚያስ ብዙ ጊዜ ላይቭ ላይ ከይ ቁጭ አይደል የሚለው በአንድ ጎኑ እንደዚች ኮመንት ላይ ኤርሚኮ የለውም ምናምን አሉት ብዙ ጊዜ ያ ስለሌለው ነው ብዙ ጊዜ ቁጭ የሚለው አይቆምም አሉት። አንተና እነዚህን የወለድክልኝ አረ ይችላል ጌታን ወሬ አንተና የወለድክልኝ ደስ ይላል። ከዛ በኋላ ከወገብ በታች አይሰራም ብለውት የምር የሆነ ጊዜ በጣም ተሰምቶት ነበር። ተነስቶ ቆመ። ከዛ አይቆምም ሲሉት እሱ የመሰለው ሁሉ አሳይቷል እኮ የሆነ ጊዜ መስሎታል። አይቆምም ምናምን ሲሉት መቆም መስሎታል። ከዛ በኋላ ተነሳ፣ ተራመደ። እንደዚህ ይችላል መቆም። ሰው ያለው ከሌላ ነገር ነው። የሆነ ጊዜ ቀጥታ የወሰደው ዩቲዩብ ላይ ራሱ እንትን ምንድነው ቁጭ ብሎ ነው ሁሌ ምናምን ከወገብ በታች አያሳይም ምናምን ሲሉት በቁምጣ ለቀቀ ፎቶ አይተዋል። እሱ እኔ መጨረሻ ኤርሚያስ ወሬው አንዳንዴ እኔ ልፍር ያደርገኝ በሌላ አካውንቴ ሰማዋለሁ አልፎ አልፎ የሚናገሩ ንግግር እኔን ደግሞ ይወደኛል። በቃ ስሜን ሳያነሳ አኬን ለአንተ ያለው ፍቅር ለአንተ ያለው ፍቅር ሌላ ነው። በየመሀሉ ያስገባኛል። በየመሀሉ አንዴ እኮ እንወያይ ብዬው በመስቀል ዙሪያ መስቀሉ ቅዱስ ነው ይስ አይደለም በሚለው እንወያይ ብዬው እሱ ታሪካዊ አመጣጡን እናውራ አለ። አይ ታሪካዊ አመጣጡን ያደርግልናል በቅድስናው ላይ እናውራ አልኩት። ከዛ አይሆንም አለ። በቃ እንደ ቋንጣ የደረቀ ርዕስ አለው ልደተ ቃል ከእሷን ሳያወራ በሌላ ላይ ከእሱ ጋር አላወራም ብሎ ስንክቻል። በቀደም ደግሞ ገባሁልህ እሱ ጋር ዲያቆን ወንድ የሆነ ዲያቆን እስኪ ይምጣ ዲያቆንና ቄስ ይምጣልኝ በቅዱስ ቁርባን ዙሪያ አወራለሁ አለ። ሄድኩኝ ከዛ እሱ ጋር ሄድኩኝ ገባሁ ምናምን ዲያቆንና አለኝ ነበርኩኝ አልኩት። የት ነው ካርዱን አልያዝኩትም የድቁናውን አሁን ማሳየት አልችልም አልኩት። ማነው የሾመ አለኝ ሊቀ ጳጳስ። ከዛ ልናገር ስል ቆቆቆይ እንደውም ከመልካ ማርያም አለ የመጀመሪያውን ፓርት በልልኝ አለ በግዕዝ ንጉራይ። አንቺ ደግሞ ሰማይ ተደፋብሽ እና እንደዚህ አይነት ውርደት በዘራ ይድረስ ግርጣት ስማ እኔ ማንኛ አላልሽም ገብተሽ እና
በዚህ ሌሊት መልካ ማርያምን የምደግም እኔ ማን ነኝ? ጌታ በቸርነታት ለመወያየት ካለኝ ጉጉት የተነሳ እኮ ነው። ማርያምን የምር ለመወያየት ካለኝ ጉጉት የተነሳ ቁርባን ቅዱስ ቁርባን ብሎ ነው ወንድ የሆነ በቅዱስ ቁርባን መጥቶ ይወያይ ቄስና ዲያቆን አለ። የምር በመጽሐፍ ቅዱስ አይሞግት እሱ እኮ በመጽሐፍ ቅዱስ ነበር ያለው የዛን ቀን። አይ በመጽሐፍ ቅዱስ እንደማይገባ ምክንያት ፈልጎ እንደሚፈረጥ ታውቆታል። ሲጀመር ማይታወቅ ሰው ነው የሚፈልገው። ከዛ በኋላ በቃ ወጣሁ። ምን ማድረግ ከዛ በላይ መሄድ አልቻልኩኝም። ሲጨፈጭፈኝ ከዛ ዛሬ ነው ጭፍጨፋው። ያው ሄደብን። የባለፈውን ይዞ ሲያወራ ሰምቼዋለሁ። ያንተና የፎይ እንትለታ እነኚህ ጠማሞች ምናምን እያለ ከታክሲ ተራ ይላል። የሚመቸው አንቺ ማሊን እሳት ላይ ጥደሽ ሄድሽ እናገራለሁ ብለሽ ፈርተሽ ነው የወጣሽ። አሁን ያመልጠኛል። እኔ እንደዛ አይነት ነገር አልችልም እኮ ጌታ። አንተ ደግሞ ትችልበታለህ። የሆነ ቀባብተህ ምናምን እኮ ተናገርኩኝ እንደምንም ብዬ። ስማ ችግር የለውም የእናንተም እኮ ይስማማኛል ትላለህ ማለት እኔ መቼ አጣው። እኔ አልችልበትም እንዳንተ መናገር አልችልበትም። እኔ እንትን ነው ቀጥታ ምናምን ስለሚያመልጠኝ በጣም የምር የሆነ ሰዓትማ በቃ እጄ ይንቀዠቀዣል ማይኳን ለመክፈት። ከዛ ምን ነው ከዚህ ሁሉ በርታ ብዬ ደናደሩ ብዬ በወጣ ብዬ ደናደሩ ብዬ ወጣ። አላስችል ብለኝ ደግሞ ሰማሁ ታች ትንሽ። ከዛ የሆነ ቪዲዮ ላይ ልትናገሩ ፈልጋችሁ ዝም ያላችሁበት ቀን መቼ ነው? ዛሬ የሚል ኮመንት ማማዬ ደግሞ እግዚአብሔር ይስጣትና ሄዳ አልፖሰተችም እንደዛ አይነት ነገር። እኔ ዛሬ ነው ምን ትዝ ቢለኝ ጥሩ ነው። ለመጨረሻ ጊዜ ያለቀስከው መቼ ነው ሲባል ያለች ልክ ዛሬ እንዳለው ማለት ነው። ስማ የሆነ ጊዜ በፊት ነው ቆይቷል። እንትና ቀለሜና እንትና የተጣሉ ለታ ታስታውሳችኋለህ? ኤፍሬም ባለ ጊዜ እንዲህ ያለች ስማ አለችው ቀለሜ አንተ ጠላህን ስትግብን ወንጌል ሰብክ ነበር። ከዛ ተረዶ ቀለሜ ኤፍሬም ባለ ጊዜ ነው ባለ ሀገር አላለም። አይ ድካም የሆኑ ሰዎች። ኧረ ስማ ዛሬ አንድ ቪዲዮ እያየሁ ነበር ነው ሪከርድ የእኛ ልጆች ተንኮለኞች ሆነዋል። እና ባለፈው የተወደሰው ነው አንዱና ለካ ረገጥ አድርጎናል እኛ ቤተክርስቲያን ነገር ማለት ነው። ስማ አሉት ኮሜንት ላይ ሰማያዊያን ፓንት አልረሳንም። ከነ ከለሯ ጋር ሳስበው ስማ የማየውን ቦታ ነው የሰማሁትና አልቻልኩም። በቃ ሳቄ በልተረጋጋሉ። ዛሬ አንድ ቪዲዮ እያየሁ አንዳንዴ ይመጡልኛል የሚመሮች ቪዲዮ እና 100 ሚሊዮን ይሰጣችኋል እና ራቁታችሁን ከተማ ውስጥ ሩጡ ብትባሉ ትሮጣላችሁ ወይ ይላል ጥያቄው። እና ኮመንት ላይ የሚል ጥሩ ነው እንዴ ምን አስሮጠኝ ቀስ ብያለሁ ደግሞ
ለምን ብዬ በለኝ። አንደኛው ደግሞ እንኳን ብር ሰጣችሁኝ ሞራል ብትሰጡኝ ምራቁቴን እሮጣለሁ። አዋይ የመጨረሻ ደክም እምባይ መጣለ። አሁን እኮ ሰማያውያን ስትይ ከላይ ራቁቱን ስለነበር ትዝ አለኝ ቪዲዮ። አይ እነዚህ ኮሜንታተርማ ስማ፣ አንዱ ሙሴ ስማ ሙሴ ኢትዮጵያዊ ነኝ ብሎ ይፖስታል። ኮሜንት ላይ ሙሴ ሰለሞን ነው በሉኝ። አንድ ይሆናል ሮቢ ነው ምናምን የሚባል ልጅ አለ። የእሱ ሚም በጣም ይመቸኛል። እና የሲኖ ትራክ ሹፌር ሆነ አለ። የሲኖ ትራክ ሹፌር ሆነ ኤክስህን አስፋልት ስትሻገር ስታገኛት ከዛ እስኮመንት ምን ቢጠሩ ነው የጀመርኩትን ጨርስ ዘንድ የመረጥከኝ እኔ ማነኝ? አቆስልኝ። በስመ አብ አንዳንድ እንትኖች እኮ በስመ አብ የመጨረሻ በስመ አብ ዛሬ ደከመኝ። ግን ይቺ ሲያቀብጠው ተናግሮ እሱ እኮ ዝም ብሎ ማለት ያለበት ብሎ ስራውን መስራት ነው ያለበት። ስንት ነጥብ ጥሏል። የትኛው ያ ባለ ሰማያዊ? አዎ ትንሽ ሄድ ሄድ ስትልብን የእኛ ልጆች ቀልድ አያውቁም። አስታውሱታ አይምሩህም ራሱ ኮመንታተር አይዞን በለው ባይዘው ፐርሰናል መናገር የፐርሰናል ጉዳይ እንትን ላይ ከሱ ነው ብዙ ጊዜ የምሰማው። በፊት አስታውሳለሁኝ ድል በድል እነሱ ጋር ዲዋይ ሲገባ ከ2 ዓመት በፊት ምናምን ቁጭ ብለው ተባብረው ነው አንድ የሚወርዱብህ። ጠላህን ግፈ እየመጣህ ምናምን ይላልና ብቻ አስደባሪ ነው። ያ በጣም አይ ቀለሜ ጨዋታ ይችላል የምር። እናንተን የወለድክልኝ ደስ ይላል። የምር ደግሞ እሱ እኮ ሲናገር ስሙን እየጠራ ነው። ይዚ አንዳንድ ፓርት ላይ በዋና በመታወቂያ ስሙን እየጠራ ነው። የእንትን ዘዳግም 23 ማርያምን አሁን ትዝ እያለኝ ነበርና እንዴት እንዲተረጉማል ይባላል። አንጠልጥለው እየዞር ካላለ ያን ማረገ ቲክቶክ የጀመረች ሰዓት ገና ከመግባት እና አልቻልኩም። እሷ ላይ ጌታ ኤርሚ እኔ እወዳለሁ እውነት። አይ ምርጥ ሰው ነው። ኧረ በስመ አብ ጫዌ በተለይ እንትን ሲል አንዳንድ ጊዜ በጣም ስሜታዊ የሆና መሀል ላይ በቃ ተገለጠልኝ ምናምን እያለ ጎሽ መንፈስ ቅዱስ እሰይ እሰይ አቀብለኝ ሲል ይችላል። እነ ነብይ የለም የምትላ ቪዲዮ ግን ነብይ የለም ውዴ ይላል ደግሞ ግልጽ ነው አለ በጠጣው የነም ነገር በዚህ ቢያበቃ ጥሩ ነበር። ሁላችሁ ወደ ቤታችሁ ትሄዱ ነበር። ሌላም ባለስ እንዴ መጋቢ ሳላስበው አንተ የሚገርም ሳቅ ውስጥ ከተትከኝ። እኔ ሳቅ እንትን ማይግሬን ያስነሳብኛልና አልችልም በጣም ማለት ነው። እና አንዳንዴ ራሴን እንትን እላለሁ እና የቀለሜ ሁሌን የሚገልኝ እንደውም ቀለሜ ኮር ብለው ቢሰሩልን ሁሉ ደስ ይለኛል። እነ ሚና እነ ሄሉ ሚና ኤዲት ቢያደርጉልን የእሱን ቀልዶች ሰብሰብ አድርገው ወደ አንድ ቦታ ቢያሳዩን
ከዛም በኋላ ውዴ ይላቸዋል። አስበዋል። ወይኔ እኔ የምር በስመ አብ ወመንፈስ ቅዱስ እኔ ይመቸኛል እሱ ወሬው በጣም ነው የሚመቸኝ። አማርኛዎቹ አሁን የሚጠቀማቸው አማርኞች በጣም የሚገርም አማርኛል ማለት ያልተለመዱ አይነት ምናምን የድሮ አማርኛዎች ምናምን እንደዛ ነው የሚጠቀማቸው ነው። ኤርሚያስ ተነስ አባትህን ጥራው አለኛል። ስማ እሷ ላይ ያለችው ቀልድ በጣም የምትመቸኝ ማለት ነው። ቀለሚያ የተንፍሰው አይደል አባቱ ስም መላኩ እሱን ጠራውና አባቱን ግን ራሱ እንዲጠራው ነው ያዘዘው። መልአክ ስም ይጠፋታል ወይ ያለው መልአክ ስም ይጠፋታል ወይ አስባል። መልአኩ ኤርሚያስ ብሎ ሲጠራው ዋናው ስም ቀለሙ ወርቆ ነው። መልአኩ ኤርሚያስ ብሎ ሲጠራው ያ ሊያውም ድሮ እኮ ነው ደግሞ ስሙ ሳይቀይር እኮ ነው ጭራሽ ስሙ ሳይቀይር በኤርሚያስ ጠራው። የአባቱ ስም ግን ደበረውና ራስ ጥራው አለው። አቤል አቡና የተናገረው በሱ ዙሪያ ላይ ትንሽ የአባትህ ይከብዳል እንጂ ቀለሙ እኮ ኖርማል ነው። አይተንፍሱ ይከብዳል እንጂ አይተንፍሱ ይከብዳል እንጂ እሱ እኔ ባኩቻ የተናገረውን የገደለኝ። ወረደበት። ግጥም የለው ዜማው የለው አለ ትልብላለህ እንደዚህ። እስኪ በዚህ በኩል የአጋዘን ድምፅ፣ በዚህ በኩል የእሱን ድምፅ አድርጋችሁ ጎን ለጎን ስሙታል። ይችሉበታል እነሱ በጣም እግዚአብሔርን። ወይ ዛሬ ላይቭ ላይ እንዲህ ኧረ የሌለን የቆዩት ኧረ እንውጣ በቃ እረፍት አድርግ ምናምን። ሁላችሁንም ደህና ደሩ ጋይስ። ቻው በቃ ቻው፣ ሰላም እናንተ ሰዎች። ሞትን በቃ ዛሬ ቻው በቃ